ደስ ይበልሽ ከመላሽ አርበኛው አሞራው መጣልሽ ጎንደር ጎንደር ደስ ይበልሽ ከመላሽ አርበኛው አሞራው መጣልሽ። ራስ አሞራው ውብነህ ከልጅነት እስከ ሞት ሀገር ሀገር ማለት ለእናት ሀገር መሰጠት፣ ለእናት ሀገር በዱር በገደል መንከራተት፣ እምብኝ ለነጻነት እምብኝ ለሉዓላዊነት ማለት ፍርሃት ያልፈጠረባቸው ጠላት የማያስቆማቸው ተኩሰው የማይስቱ ከወሰኑ የማያመነቱ ድንቅ አርበኛ ጥይት እንደ ዶፍ ቢዘንብ ጠላት በፊት በኋላ ቢከብ ልባቸው አይሸበር፣ ወንድነታቸው አይጠረጠር። በሚያስፈራው ግርማቸው በማይስተው ነፍጣቸው እንደ ቅጠል እያረገፉት ወደፊት ይገሰግሳሉ። ፊታቸው ከጠቆረ አፈሙዛቸው ከዞረ ወዲያ አንድ ጥይት ለአንድ ጠላት እያደሉ ሀገር የሚያደላድሉ ከታሪክ ላይ ታሪክ የሚያደራርቡ ናቸው። የአርማጭሆ የወልቃይት ጠገዴ የአጅሬ ጃኖራ በረሃዎች የበለሳ ቆላማ ስፍራዎች የደንቢያ የአለፋ የጭልጋ ሸንተረሮች በጥቅሉ የሰሜን በጌ ምድርና የሰሜን ኢትዮጵያ አስቸጋሪ ቦታዎች እሳቸው ተረማምደውባቸዋል። ጠላትንም ሀገሩ እስኪጠፋው ማጠፊያ እስኪያጥረው ድረስ አሯሩጠውበታል። ሲዞር ግንባሩን ሲመለስ እግሩን ካለበለዚያም ጀርባውን እያላቀቁ እስከ ወዲያኛው እንዳይመለስ ሸኝተውታል። ሕዝብ የሚመካባቸው ወገን የሚኮራባቸው ጀግንነት የተቸራቸው ለሀገር እንቅልፍ የሌላቸው ትጉህ የጦር ቀማሪ ጥበበኛ መሪ ምሽግ ሰባሪ ክፉ ዘመን አሻጋሪ በታች ሲመጡ በላይ ቢታዩአቸው ሲገጥሟቸው ቢመቷቸው ሲሞግቷቸው ቢሮቷቸው የጦር ስልታቸውን ያተኳኮስ ፍጥነታቸውን ከሰውነት ከፍ ቢልባቸው አሞራው አሏቸው። በሰማይ ከሚበር ፈጣን ፍጡር ጋር ሲያመሳስሏቸው እንደ አሞራ እየበረሩ በፈረስ እየሰገሩ ከግንባር ግንባር እያነጠሩ ጠላትን ሲመነጥሩ ቢያዩዋቸው እንኳን ወዳጆቻቸው እንኳን ተከታዮቻቸው እየመቷቸው የሚሸሹት ጠላቶቻቸው አደነቋቸው። በጠላት ከመደነቅ ለሀገር ሲሉ በዱር በገደል ከመዋደቅ የበለጠ ጀግንነት የትስ ይገኝና የአሸናፊነት ምልክት የድል ዜና ብስራት የጦር አለቃ ራስ አሞራው ውብነህ ተሰማ። ኢትዮጵያ ጀግና ትወልዳለች፣ ወልዳም ታሳድጋለች። አጀግና መከበሪያዋ መታፈሪያዋ ታደርገዋለች። እልፍ ጀግና እየወለደች እልፍ ጀግና እያሳደገች በእልፍ ጀግና እየተመካች የጠላትን ጦር በጀግኖች ልጆቿ እየመከተች እንግፋሽ ያሏትን እየገፋች እንጎትትሽ ያሏትን እየጣለች እንግዛሽ ያሏትን እየረገጠች ጠላቷን ካፈር ጋር እየቀላቀለች ተከብራ የኖረች ሀገር ናት። ጠላቶቿ ያልቻሏት መከራዎቿ ያላስቆሟት የግፍ ማዕበል ያልገፋት ግዙፍ ታሪክ ያደመቃት ጠላትም ወዳጅም ያደነቃት ኢትዮጵያ በየዘመናቱ ዘመኑን የዋጁ ጀግኖች ልጆችን እየወለደች በጀግና ልጆቿ የተባበረ ክንድ ተከብራ የኖረችው አንድነት አስከብሯታል። ጀግንነት ኃያል እንድትሆን አድርጓታል። ኢትዮጵያ በየዘመኑ በጠላት ተፈትናለች። ነገር ግን ሁሉንም በድል አሸንፋለች። በአድዋ ተራራ ላይ አንገታቸው የተሰበረው ታሪካቸውን የተንኮታኮተው በዓለም ሕዝብ ፊት ያፈሩት በኢትዮጵያውያን አርበኞች ጎራዴ ተበልተው የቀሩት ሮማውያን ታሪካቸውን የሚያድሱበት የወደቀ ስማቸውን የሚያነሱበት ደስታ ሲሹ ሐዘን ያቀረቡላቸውን የሀገራቸውን ሰዎች የሚክሱበት ሌላ ዕድል ይፈልጉ ነበር።
በአድዋ ተራራ ላይ የዘለቀችው ጀንበር በሮም አደባባይ ላይ ብርሃኗን ከልክላለች። ሮማውያን በጨለማ ታሪክ ውስጥ እየተርመሰመሱ ብርሃንን ያስሱ ጀመር። እንደ ጠለቀች የቀረችውን ጀንበራቸውን ለመፈለግ ዓመታት ወሰደባቸው። ጀንበራቸውን ለማስመለስ ሲሉ 40 ዓመታት ተዘጋጅተው በእነርሱ ሰማይ ስር ጠልቃ በአድዋ ሰማይ ስር ዘልቃ ወደምትገኝበት ገሰገሱ። ጀንበር ሊያስመልሱ፣ ታሪክ ሊያድሱ፣ በተራራው ግርጌ የወደቀውን ስማቸውን ሊያነሱ፣ በደማቸውና ባጥንታቸው ብርሃንን ያመጡት የማይመሽ ቀን ያመጡት ኢትዮጵያውያን ለበቀል 40 ዓመታት የተዘጋጁትን ጠበቋቸው። ፍቅር ይሻላል ሲሏቸው አይሆንም ብለው ገጠሟቸው። በፍቅር ተጠይቆ እምቢ ካለ ለሀገር ክብር የማይዘምት ማን አለ ያሉት ኢትዮጵያውያንም ሳንጃቸውን አሹለው ጎራዴያቸውን ስለው ወደ ጦር ሜዳ ገቡ። ሲሆን መጡብን እንባል ነበረ፣ እንሄድባቸው መቼ ተጀመረ ያሉት ኢትዮጵያውያን አርበኞች ገፍቶ ወደ መጣው ጠላት ተመሙ። በጎራዴያቸው አንገቱን ሊቀነጥሱት፣ በሳንጃቸው ሊወጉት፣ በግርማቸው ሊጥሉት፣ ወንድነትን ሊያሳዩት፣ አርበኝነትን ሊያስተምሩት፣ በሀገር የመጣውን ሊቀጡት፣ ዘር ማንዝሩ ኢትዮጵያን ቢነካ መጨረሻው ሞት እንደሆነ ሊያስጠነቅቁት፣ በዚህ ዘመን ጦር እየመሩ እየሸለሉና እየፎከሩ በጀግንነት ከጠላት ጋር አንገት ለአንገት የተናነቁት፣ ወዳጅ ብቻ ሳይሆን ጠላት ያደነቃቸው ወላፈናቸውን ያልቻለው ታላቁ ሰው ራስ አሞራው ውብነህ ናቸው። የኢትዮጵያን አምላክ አብዝተው የሚወዱት፣ በሕጉ የሚኖሩት፣ ትእዛዙን የሚጠብቁት ታላቁ አርበኛ ፈጣሪ የሚወዳትን ለምስክርነት ያስቀመጣትን ጸጋና በረከት የተሰጣትን ውብ ሀገር ኢትዮጵያን ጠላት ከሚነካትና ክብሯን ከሚጋፋት ሞትን ይመርጣሉ። አጀግኖ ባሳደጋቸው የሀገራቸው በረሃ እየተመላለሱ ጠላትን ቁም ስቅል ያሳዩት ጀመር። ጥይታቸው መሬት ላይ ጠብ አትልም። ተመልከት ብለው ከላኳት ማረፊያዋ ከጠላት ላይ ነበር። ንጉሡ ተሰደው ያልሆነላቸውን፣ ራስ ደጃዝማቹ ያልሆነላቸውን ይነደው ያጉዘው ጀመረ አሞራው ብቻውን እየተባለላቸው የጣሊያንን ሰራዊት እንዳሻቸው ይነዱት ነበር። ታላቁ የጦር መሪ ሃይማኖታቸውን የሚወዱና እግዚአብሔርን አብዝተው የሚያምኑ ስለነበሩ ከጦርነት በፊት ጸሎት ያደርሱ ነበር። ፈጣሪ እንዲረዳቸው የኢትዮጵያ አምላክ ከፊታቸው እንዲቀድምላቸው ይማጸኑታል፣ ቸርነቱን ይጠይቁታል። ውዳሴ ማርያም ደግመው ምልጃዋን ጠይቀው በእውነት ለእውነት ስለ እውነት ይዋጋሉ ይሏቸዋል። አሞራው ሲጸልዩ መሬቱን እስከ ወገባቸው ድረስ ቆፍረው በመግባት ነበር ይላሉ። ከጸሎት በማስቀጠል ስልት ይነድፋሉ። ገስግሰው ወደ ጦርነት ይገባሉ። መርጌታ ገሪማ ታፈረ ጎንደሬ በጋሻው በሚለው መጽሐፋቸው ሲገልጹ ጠላት እግዚአብሔር ከተፈጠረላቸው ወጥመድ በገባላቸው ጊዜ ኮቱ እንዳይበላሽ ከአንገቱ በላይ መለየውን እያየህ በልልኝ ይባባሉ ነበር። በአንድ ላይ እየሆኑ ድንጋያቸውን ለብሰው እንደ ቀትር ንብ ይጠዘጥዙትና ያንገበግቡት ጀመር። አጥብቆ ጠላትን የጎዳው ከዛፍ ላይ ሆኖ ለሚተኩሰው አርበኛ ከሜዳ ላይ እንደቆመ ግመል መስሎ የሚታየው ስለሆነ በውድ የተገዛው ጥይት አንድም አይወድቅም ነበር ሲሉ የአርበኛውን ጥበብ ገልጸውታል። አሞራው ውብነህ የተኮሱት ጥይት መሬት ላይ ጠብ አይልም ነበር። ይልቁንስ አንገቱን እየለዩ ይቀነጥሱታል እንጂ። በአንድ ወቅት የጣሊያን ጦር ከአምባ ጊዮርጊስ መረብ ሊወርድ እንደሆነ ተሰማ። በዚህም ጊዜ አሞራው እንቃሽ ወይ ባኝ ይሄዳሉ። በዚያም ከግራዝማች በላይ ዘወልዴ ቤት ይገባሉ። የቤቱ ባለቤትም ምን ልታደርግ መጣህ አሏቸው።
አሞራው ውብነህም ጣሊያንን ልዋጋ አሏቸው። እኒያ ሰውዬም አንድ መላ ፈጠሩ። በል እነዚህን አሽከሮችህን በየጎጡ አንዳንዳቸውን አስቀምጥና እኔም አምባ ጊዮርጊስ ልሂድና ለጣሊያኑ ልንገረው አሉ። ወደ አምባ ጊዮርጊስም ሄዱ። አሞራውም እንደ ምክራቸው አደረጉ። ወደ አምባ ጊዮርጊስ የሄዱት ሰውም አሞራው ዘረፈን፣ የሀገሩ ሰው ግን እናንተን አምኗል አሉት። ወጥመድ ውስጥ እያስገቡት እንደሆነ ያልተረዳው ተስፈኛ የጣሊያን ወታደር ጦሩ ብዙ ነው ወይ ብሎ ጠየቃቸው። እሳቸውም ምድሩ አልበቃው ብሎ ተራራው ሁሉ ሰው ብቻ ሆኗል፣ እንኳን አበሻ ሱዳንም አልቀር አሻግሮ የሚያይ ሰው ስጠኝና ላሳይ አሉት። ጣሊያኑም አንድ ሰው ሰጣቸውና አይተው እንዲመጡ ላካቸው። ገና ሲዘልቁ በየጎጡ የተመደበው አርበኛ ወደ ሰማይ ሲተኩስ ሊያይ የሄደው ሰው ተመልሶ ወደ አምባ ጊዮርጊስ ሄደ። የጣሊያን ወታደርም አሞራው ወደ እነርሱ እንዳይመጣ ስለፈሩ እኒያን ሰውዬ አደራ ወደኛ እንዳይመጣ የሚፈልገውን ሁሉ ስጡት፣ አትከልክሉት፣ በኋላ እኔ ከፍላችኋለሁ ብሎ ሰደዳቸው። የጣሊያን ወታደርም አሞራው ውብነህ ካሉበት ሄዶ ለማጥቃት ይችል ዘንድ ኃይል እንዲጨመረው ይላላክ ጀመር። አሞራው ውብነህም በዚህ መካከል ወደ አምባ ጊዮርጊስ ገቡ። የጣሊያን ሰራዊት ከአምባ ጊዮርጊስ ተነቃንቆ እንቃሽ ወይቫኝ አደጋ ለመጣል ሲጓዝ አሞራው ብራ ኢየሱስ ላይ ከኋላ ወጉት። ሰራዊቱ ወደ ብራ ኢየሱስ ፊቱን ሲያዞር አሞራው ኮስጌ ታዩ። እንቅስቃሴያቸውንና ጥቃታቸውን ያልቻለው የጣሊያን ሰራዊት እውነትም አሞራው አላቸው ሲል ገሪማ ታፈረ ጽፈዋል። ታላቁ አርበኛ ጠላት ከሚጠብቀውና ከሚገምተው በላይ እየተዘዋወሩ አሰቃዩት፣ ወጉት፣ አሳደዱት። ወደ ኢትዮጵያ የገባበትን ቀን እንዲረግም አደረጉት። ሀገሩን አስናፈቁት፣ ወጥረው ይዘው አስጨነቁት። የተወለደበትን ቀን፣ ከሮም የተሸኘበትን አጋጣሚ፣ ኢትዮጵያን ለማጥፋት የማለበትንም ጊዜ አስረገሙት። ከሮም ሲነሳ ወዮለት፣ ለኢትዮጵያ ብሎ የነበረው አሞራው ሲጠብሱት ወዮልኝ ለኔ አለ። ከሮም ሲነሳ ወዮላት ለኢትዮጵያ ብሎ የነበረው ጣሊያን አሞራው ውብነህ ሲጠብሱት ወዮልኝ ለኔ አለ። ጀግና ሲወጥር እንዲህ ነውና የጣሊያን ሰራዊት ምጥ ያዘው፣ አብዝቶ ተጨነቀ፣ በአሞራው ብርቱ ክንድ ደቀቀ። የሮም ነጭ በሬ ተከቧል በብረት፣ ሊበላው ነው መሰለ አሞራው ዞረበት የተባለውም አሞራው ውብነህ በብረት ከበው ስላሰቃዩት ነው። አሞራው ከጠላት እንቅስቃሴ ግምትና ፍጥነት በእጅጉ በላቀና ባልተጠበቀ መንገድ እየተንቀሳቀሱ ነጩን በሬ መውጫ መግቢያ ሳጡት። ቁም ስቅል አሳዩት። በማይሰለቸው ጽናታቸው፣ በማይስተው አፈሙዛቸው፣ በማይደፈረው ግርማቸው፣ በማይፈታው ሱሪያቸው ጠላትን አንገብግበው ብዙውን ቀብረው ብዙውን ማርከው የቀረውን አባረው ሀገራቸውን ነፃ አወጡ። በመከራው ቀን ተረማምደው መልካም ቀን አመጡ። እነሆ አሞራው ውብነህ የተዋደቁላት፣ ምቾት ረስቶ ይኖሩላት፣ ከነፍሳቸው በላይ የወደዷት ሀገራቸው ኢትዮጵያ እሳቸው አሳፍረው የሰደዱት ጠላት ተላላኪ ዛሬ ላይ እየወጋት ነው። አንተ የአሞራው ውብነህ ልጅ ነህ፣ እንደ አሞራ የምትበር በጠላት ሰፈር እንደ እሾህ የምትዞር የምትሽከረከር አሞራው ጀግንነትን፣ አይደፈሬነትን፣ አሸናፊነትን፣ ኢትዮጵያዊነትን ያወረሱህ ጀግኖች የወለዱህ ጀግኖች ያሳደጉህ ጀግና ነህ። ጀግኖች አባቶች ደማቅ ታሪክ ጽፈው አልፈዋል። አንተም እንደ አባቶች የጀግንነት ታሪክ ጻፍ። ጀግኖች ያከበሯትን ጠላት የፈራትን ሀገርህን እንዳታስደፍር እንደ አሞራው ውብነህ በጽናት በጀግንነት ተዋጋ እንጂ አባትህ አሞራው እንዲኮሩብህ እንዲያመሰግኑህ እሰይ ልጄ እንዲሉህ ከሳቸው በፊትና በሳቸው ዘመን የነበሩ እልፍ ጀግኖች አበጀህ እንዲሉህ በጀግንነት ተፋለም፣ በጀግንነት ታሪክ ሥራ። የአሞራው ልጅ ነኝ ብለህ ተነስ፣ ጠላትህን ካፈር ጋር ለውስ። ባሻገር ገና መለስ
መንደርህን እንዳይረክስ ሞተው መኖርን ተዋድቀው ማሸነፍን ያስተማሩ አባቶች ልጅ ሆነ ታሪክ የሌለውን በባንዳነት ያደገ በባንዳነት የኖረ ጠላት ሊያሸንፍህ ቀርቶ ሊታገልህ አይችልም። ያንተ ጀግንነት ያንተ አይደፈሬነት ሚዛኑ አሁን ከገጠመ ጠላት ብዙ ይልቃል፣ ብዙም ይርቃል፣ በእጥፍ እጥፍ ይበልጣል። ለባንዳው ጠላትህ እጅ አንሳበት፣ ነፍጥህን አዙርበት፣ በግንባሩ ልቀቅበት፣ አንደበቱን ቆልፍበት፣ ተስፋውን አጨልምበት፣ ምኞቱን መና አስቀርበት። አዎን አንተ የአባ ዘልስ የአሞራው ውብነህ ልጅ ነህ። የእርሳቸውን ታሪክ ብትረሳ ቀኝ ትረሳሃለች፣ ነጻነት ትርቅሃለች፣ ኢትዮጵያ ትታዘብሃለች፣ አብዝታ ታዝንብሃለች። አዎን አንተ የአሞራው ውብነህ ልጅ ነህ። ለነጻነት ተነስ፣ ለድል ገስግስ። ጎንደር ከግንቡ ላይ ያለው ነጭ አንበጣ ከምን ሊገባ ነው አሞራው ሲመጣ? ለበቀል የተደገሰ ድግስ፣ ለጥፋት የተዘጋጀ ንግስ፣ በአድዋ ተራራ ላይ የጨለመችው የሮም ፀሐይ ዳግም የምትበራበት ዘመን ይጠብቅ ነበር። የሮምን ፀሐይ አጥፍታ ከፍ ብላ የበራችው የኢትዮጵያ ፀሐይ ለዘላለም ላትጠፋ ከፍ ብላ እየበራች ነው። እንገረስሳለን ሲሉ የተገረሰሱት፣ እናሸንፋለን ሲሉ የተሸነፉት፣ ከፍ እንላለን ሲሉ የተንኮታኮቱት የሮም ነገሥታት ዓለም ስቆባቸዋልና ለ40 ዓመታት አንገታቸውን አላቃኑም። ያቺ ድንቅ የሆነች አገር የነካትን ሁሉ እያቃጠለች የገፋትን ሁሉ እየጣለች ትሄዳለችና በግርማ የመጣው የሮም ሰራዊት በቁዘማ መልሰዋለች። ሮማውያን ኃያል ነን ባዮች ብስራት ያደርሰናል ያሉት ሰራዊት ስብራት አደረሳቸውና አንገታቸውን አስደፋው፣ ወኔያቸውን አጠፋው። ዓለም በኢትዮጵያውያን ተደነቀች፣ በሮማውያን ተሳለቀች። አያድርስ ነው ስትል ፈራችም። ቆስቁሰው ያቃጠሉት ክብር ብቻውን አይነድም ራሱን ሳይጨምር እንዳለ ጃሎባይ ሮም በነካችው እሳት ተቃጠለች። እከበራለሁ ስትል ተዋረደች፣ አፈረች። የሮማውያን በአድዋ ጦራቸው በሮም አደባባይ ወኔያቸውን ተንኮታኮተ። የድል ዜና የኢትዮጵያውያን ሀብትና ንብረት ይዘው ሊመለሱ የነበሩት መርከቦቿ ሐዘን ተሸክመው ውቅያኖሱን እየከፈሉ ወደ ሮም ተመለሱ። ወታደሮቻቸውን የኢትዮጵያ አርበኞች ሳንጃ ወጋቸው፣ አፈሙዝ በላቸውና በየጥሻው ወድቀው ቀሩ። በዚህ ድል ለዘመናት የካቡት ዝና በሰዓታት ተገርስሶ እንዳልነበር የሆነባቸው ሮማውያን ለዳግም በቀል 40 ዓመታትን ደግሰው ለበቀል ነግሰው የማይደፈረውን ደፈሩ። በቀል የሻተው ሰራዊት የነ አጅሮችን አገር ኢትዮጵያን ረገጠ። በዘመኑ ኃያሉ ዙፋን የተረከቡት ግርማዊ ቀዳማዊ ኃይለ ሥላሴ ባለሙሉ ሥልጣን አልጋ ወራሽ በነበሩበት ጊዜ በተለያዩ የዓለም ሀገራት ተዘዋውረው ያዩትን ስልጣኔ በሀገራቸው ለመተግበር ደፋ ቀና እያሉ ነበር። ያሰቡትን ያሳኩም ዘንድ ፍቅር ይሻሉና ከሀገራት ጋር በፍቅር ለመኖር ይታትራሉ። የሀገራቸው ጠላቶች ግን በዙሪያ ገባው ከበው ሊውጧቸው እያሰፈሰፉ ነበር። በፍቅርና በምክክር ይፈታል እየተባለ የሄደው ጉዳይ እያደረ እየከረረ ሄደ። ፊት ለፊት ፍቅር፣ ከኋላ ጦር የምታዘጋጀው ጣሊያን አሰፍስፋለች። የማይቀረው የጦርነት ጊዜ ደረሰ። ጣሊያን ወረራውን ለኮሰች። አትንኩን፣ ከነካችሁን አንምራችሁም የሚሉት ኢትዮጵያውያን ወራሪን ለመመከት ተነቃነቁ። ኢትዮጵያውያን ከ40 ዓመታት በፊት በአባቶቻቸው የሰሩት ድል ወኔ ሆናቸዋል። እነርሱም በሌላ ድል ስማቸው እስኪጠራ ድረስ ተቻኩለዋልና ሞት ወደሚነግስበት የጦርነት ግንባር ተመው። በመረብ የገባው የጣሊያን ወታደር እየገፋ መጣ። ኢትዮጵያውያን ክንዳቸውን ዘረጉ። 40 ዓመታትን ከተዘጋጀው ወታደር ጋር መተናነቅ ጀመሩ። እንደ አድዋ ሁሉ በአንድ ጅንበር ድል የሚገኝ አልነበረም።
የአርበኝነቱ ሥራ ተቀጣጠለ። ጀግኖች አርበኞች እረ ጥራኝ ጫካው እረ ጥራኝ ዱሩ ላንተም ይሻልሃል ብቻን ከማደሩ እያሉ መኖሪያቸውን በዱር በገደሉ አደረጉ። ጥይት እንደ ቆሎ ተቆላ፣ የፈሪ ልብ ተፈተነ፣ የጀግና ልብ ደነደነ። በዚያ ዘመን ለሀገራቸው ነጻነት ሲሉ የመረረውን ዘመን አሳልፈው የጣፈጠ ዘመን እንዲመጣ ካደረጉ አርበኞች የዚያን ነው የሰሜን በጌ ምድር አርበኞች ከግንባር ቀደምቶቹ ናቸው። ቁጥራቸው ብዙ የሆኑ የሰሜን በጌ ምድር አርበኞች በየዱር ገደሉ እየተመላለሱ የጣሊያንን ሰራዊት ቁም ስቅል ያሳዩት ነበር። በዚያ ዘመን እልፍ ከነበሩት አርበኞች መካከል አንደኛውን ማስታወስ ፈለግን። የተወለዱበት ሀገር ስሙ ተፈጥሮም ያስፈራል። በዚያ ቀዬ ተዘናግቶ የሚኖር ከቶ የለም። ከጠዋት ከማታ ከቀን ከሌሊት ሰው ሁሉ ጥንቁቅ ነው። ከመልካም ቤተሰብ የተወለዱ ናቸው። ጀግንነት የዘራቸው የራሳቸው ምግባራቸው ነው። የሰሜን በጌ ምድር በረሃዎች ጀግንነትን፣ አልሞ ተኳሽነትን አጎልብቶላቸዋል። መልክዓ ምድሩ ባሻገር ሲታይ ልብን ያርዳል። የቆላው ገራ መረባ፣ የአርማጭሆ የወልቃይት ጠገዴ በረሃ ጀግኖቹን በውስጡ ይዟልና ያችን ምድር ነጻነት የሚጋፋና ድንበር የሚገፋ አርፎ አይቀመጥበትም። በጥይት እሳት እየተቆላ እርር ብሎ ይቀራል እንጂ። አባታቸው ልጅ ተሰማ ጋረድ ይባላሉ። እናታቸው ደግሞ ደስታ ገብረ ሚካኤል ይባላሉ። ሁለቱም የሰሜን በጌ ምድር መኳንንትና ወይዘሮ ናቸው። መኳንንቱና ወይዘሮይቱ ፈጣሪያቸውን የሚፈሩ ሀገር ያከበራቸው ናቸው። በሰሜን በጌ ምድር ጠቅላይ ግዛት በወገራ አውራጃ መረባ አስተሪዮ ሜዳ ማርያም ይኖሩ ነበረ። እኒህ ፈጣሪያቸውን የሚያከብሩ ሰዎች መልካም ልጅ ተሰጣቸው። ወንድ ልጅ ወለዱ። ከአብራካቸው የተገኙትን ልጅ ውብ ናቸውና ውብነ ሲሉ ስም አወጡላቸው። በስም የወጣ ውብነህ የተወለዱበት ዘመን 1889 ዓመተ ምህረት እንደነበረ ልጆቻቸው ነግረውኛል። አንዳንድ ሰዎች በ1881 ዓመተ ምህረት ነው የተወለዱት የሚሉ ልክ አለመሆኑንም ነው የሚናገሩት። የመኳንንቱ ልጅ ውብነህ በግርማና በሞገስ አደገ። በልጅነት ዕድሜያቸው የቤተ ክህነት ትምህርት ተማሩ። መልካም ምግባር ያላቸው አርቀው የሚያስቡ ነበሩና ያየ ሁሉ ይወዳቸዋል ያደንቃቸዋልም። ውብነህ ቀልጣፋ፣ ጠንካራ የሰውነት አቋም ያላቸው፣ ከሮጡ የማይቀደሙ ከተኮሱ የማይስቱ ናቸው። በልጅነታቸው ባደጉበት በረሃ አደን ያድኑ ነበር። በረሃ ወርደው ባዶ እጃቸውን አይመለሱም። ያሻቸውን ግዳይ ጥለው ይመለሳሉ እንጂ ከታላላቅ አባቶች ስር እየተቀመጡ የሀገራቸውን ታሪክ አንድ ባንድ ይማሩ ነበር። የሚሰሙት የሀገራቸው ፍቅር ልባቸውን በደስታ ሞላው። ውብነህ አንድ ቀን ለአደን እንደወጡ ከዋሊ ዳባ ዋልድባ ገዳም ውስጥ ይደርሳሉ። በዚያም አንድ የበቁ ባህታዊ ያገኟቸዋል። ውብነህ አስቀድመው ለሀገራቸው የተጠሩ ነበሩና ባህታዊው ሰው ምነው ውብነህ ለምን አሁን ትተኩሳለህ? ወደፊት ሀገርህን ለመቀማት ከሚመጣው ጠላት አትተኩስም ወይ አሏቸው። ብልሁ አዳኝ ውብነህም እባክዎ አባቴ በዓትዎትን የጸሎት ቤትዎትን ያሳዩኝ አላቸው። ባህታዊውም ውብነህን አስከትለው ወደ በዓታቸው ሄዱ። ወደ ዋሻ ውስጥ አስገቧቸው። ቀን ቀን ገዳሙን እንዲያገለግሉ፣ ማታ ማታ ደግሞ ከደጅ እንዲተኙ አዘዟቸው። የተባሉትን በቅንነት ፈጸሙ። 3 ወራትም ሞላቸው። በዚያም ጊዜ ባህታዊው ሰው ልጄ ሆይ የእናትህን ለቅሶ ጌታ አይቷል። ከነገርኩህ ነጭ ጠላት ኢትዮጵያን ነፃ እንድታወጣ ከእግዚአብሔር ሥልጣን ተሰጥቶሃል። ንጉሡንም ከስደት ትመልሰዋለህ። ዋጋህን አይከፍልም፣ ያንተን ዋጋ የሚከፍሉ ሥላሴ ናቸው ብለው መርቀው አሰናበቷቸው። ውብነህ አደን አቆሙ። አስቀድመው የተነገራቸው የመከራ ጊዜ ደረሰ።
የሚወዷት አገራቸውን ጠላት ወረራት። ልጅ ተሰማና ወይዘሮ ደስታ ደጃዝማች ሀጎስ የሚባሉ ልጅም ነበሯቸው። ጀግና መውለድ ያውቃሉና በዚያ ዘመን ነዋሪነታቸው በጎንደር የነበሩ ቆንስሎች በረሃውን አቋርጠው ሲያልፉ ወንበዴ ያሰቃያቸው ነበር። ውብነህ ከደረሱ በኋላ ግን ወንበዴውን አጥፍተው የሚያጠፋውን እየመከሩ የተጣላውን እያስታረቁ ሰላም አደረጉት። የሀገሬው ሰውም በፍቅራቸው ተነደፈ። ውብነህ ውብነህ ይል ጀመር። ጣሊያን ማሰፍሰፍ ጀምራ ነበር። የውብነህን ጀግንነት አስቀድሞ የሰሙት ጣሊያኖች ሊያታልሏቸው ፈለጉ። እሳቸው ግን እንኳን ሀገራቸውን ነፃ ያወጡ ዘንድ ከፈጣሪያቸው ሥልጣን ሲሰጣቸው ወትሮውንም የሀገር ፍቅር አለባቸውና ለጣሊያን ጆሮ አልሰጡም። ይልቁንስ ጣሊያን መውረሩ እንደማይቀር ከንጉሡ የይለፍ ቃል ይዘው በአስመራ ምጽዋ አልፈው ሲሄዱ ተረድተዋል። ልጆቻቸው ወይዘሮ ገዳሪፍና ወይዘሮ ኢትዮጵያ እንደነገሩኝ በዚያ ዘመን የንጉሡ በዓለ ሲመት ነበርና በአስመራና ምጽዋ አልፈው የጅቡቲን ቆንስል ከነበረው ራስ አንዳርጌ ጋር አክብረው በባቡር አዲስ አበባ ገቡ። በአስመራ ሲያልፉ ያዩትን የጣሊያን ዝግጅት ስለተመለከቱ ከንጉሡ ቀርበው ንጉሥ ሆይ ጣሊያን ሀገራችንን ለመውረር ቁርጥ አድርጋለችና የሐማሴን ወንድሞችን ይዤ መረባን ሳይሻገር እንድወጋው የመሳሪያ ድጋፍ ይደረግልኝ ብለው ጠየቁ። ንጉሡ ግን ግድ የለም ይቆይ፣ በፍቅር ይፈታል አሏቸው። በዚህም ጊዜ ውብነህ በየገዳማቱ እየተዘዋወሩ ፈጣሪ ሀገራቸውን ከጠላት እጅ እንዳይጥላት ይማጸኑ ነበር ይባላል። ዓመታት አልፈው ከ4 ዓመታት በኋላ ውብነህ ያሉት ነገር ደረሰ። ጣሊያን መረባን ተሻገረች። ንጉሡም እንዳልከው ሰላም አልሆነም፣ ጣሊያን ሀገራችን ገብቷል፣ አድዋም ደርሷል፣ የሰሜኑን ሀገር ይዘህ ዝመት ሲሉ መልእክት ላኩባቸው። ውብነህም ለኔ የሰሜኑን ግዛት ቢሰጡኝ ሹማምንቱ ተቆጥተው ለጠላት ይገባሉና ባሉበት ይቆዩ፣ ለኔ የጦር አበጋዝነቴ ይበቃኛል፣ ባይሆን ሀገራችን ነፃ ስትሆን ያሉኝን ይሰጡኛል፣ ብከዳ ፈጣሪ ይክዳኝ ብለው ላኩ። ውብነህ የሀገራቸውን ጀግኖች አስከትለው ለሀገር ነፃነት መዋጋት ጀመሩ። ከሀገሬና ከሃይማኖቴ የሚበልጥብኝ ነገር የለም የሚሉት ቆራጡ አርበኛ ጠመንጃቸውን ወልውለው ልባቸውን አደላለው። ተከታዮቻቸውን ይዘው የሮምን ሰራዊት ቁም ስቅል ያሳዩት ጀመር። የሮም ሰራዊት በጥይት ተቆላ፣ መውጫ መግቢያ ጨነቀው። ጠላት በወልቃይት ጠገዴ ሲመጣ እየመቱ፣ በቋራ ሲወርድ በጥይት እየቆሉ፣ በወግራ ሲወጣ እየተከተሉ፣ በአርማጭሆ ብቅ ሲል አንገቱን በጥይት እየቀሉ፣ ወደ በለሳም ሲወርድ እየተከተሉ መድረሻ አሳጡት። ስመ ገናናው አርበኛው ውብነህ ጠላትን በደረሰበት እንደ ስጦ ሲያሰጡት ጠላት መላው ጠፋው፣ ምድር ጠበበችው። ጀግና ነው የተባለውም የሮም ሰራዊት እየተመረጠ መጣ። አንደኛውም ከውብነህ ፊት አልቆም አለ። የውብነህ ጥይት መሬት ላይ አልወድቃለች። በዚህ የተጨነቀው የጣሊያን ሰራዊት ለውብነህ ምግብ አቀብላችኋል እያለ ንጹሐንን ያንገላታ እንደነበረ ገሪማ ታፈረ ጎንደሬ በጋሻው በሚለው መጽሐፋቸው አስፍረዋል። የጠላት ሰራዊት በየደረሰበት ሁሉ እየደረሱ የሚዋጉት ጀግናው አርበኛው ሀገሬውን ጉድ አስባሉት። ጣሊያንም በየሄድንበት ሁሉ የምናገኘው ይሄ ሰውም አይደል አሞራ ነው በማለት ስም አወጣላቸው ይላሉ ልጆቻቸው። ከዚያም ወዲህም ከጠላት በተሰጣቸው ስም አሞራው ውብነህ ይባሉ ጀመር። በፈጸሙት ጀግንነት የራስ ማዕረግ ስለተሰጣቸውም ራስ አሞራው ውብነህ ይባላሉ። ጣሊያንን ቁም ስቅሉን ሲያሳዩት የሀገሬው ሰው እንዲህ ሲል ተቀኘላቸው። ንጉሡ ተሰደው ያልሆነላቸውን፣ ራስ ደጃዝማቹ ያልሆነላቸውን
ይነዳው ያጉዘው ጀመረ አሞራው ብቻውን። አሞራው በዚያን በጭንቅ ዘመን በሰሜን በጌ ምድር አውራጃዎች እየተመላለሱ ኃያሌ ጀብዶችን ፈጽመዋል። ጠላት እጅ ሲሰጥ እንኳን ለአሞራው ነው የምሰጥ የሚልላቸው አስፈሪ ሰው እንደነበሩ ይነገርላቸዋል። አሞራው ውብነህ በጀግንነት በሚዋጉበት ግንባር ሁሉ ዘመናዊ መሳሪያ ከጠላት እጅ እየነጠቁ መልሰው ያቅሙት ነበር። በአሞራው ጀግንነት የተበሳጩት ጣሊያኖች በአውሮፕላን፣ በመረባ አስተሪዮ፣ በአርማጭሆና በሌሎች አካባቢዎች እየተዘዋወሩ ሰላማዊውን ሰው መፍጀት ጀመሩ። ጠላት በጥር ወር 1930 ዓመተ ምህረት በሺህ የሚቆጠር ጦሩን አሰልፎ ወደ ጃኖራ አምርቶ ቀንጣ ከሚባለው ቦታ ሲደርስ አሞራው ውብነህ የአገሬ ልጅ አይዞህ በርታ፣ ስለ አገርህ ለኢትዮጵያ ስትል በክብርህ ሙትላት፣ ነፃነቷን በደምህና ባጥንትህ አስከብርላት ብለው ወንዴ በመሰነቅ የጠላትን ጦር እንዳልነበር አደረጉት። በዚህ ከባድ ጦርነት የጠላት ሰራዊት ግማሽ ያህሉ ሲያልቅ፣ ቀሪው መሳሪያና ሰራዊት በአርበኞች እጅ ወደቀ። በዚያ ዘመን የጠላትን ስንቅና ትጥቅ የያዘ 40 መኪና ወደ ጎንደር ለማለፍ ዳባት ላይ መድረሱን አሞራው ሰሙ። በጠፍ ጨረቃ ገስግሰው አምባ ጊዮርጊስ ላይ አርበኞችን አስደፍጠው መንገድ ላይ ተጠባበቁ። የጣሊያን መኪና ሲደርስ የደፈጣ ተኩስ ከፍተው 40ውን መኪና ማረኩ ይባላል። በሌላ ጊዜ ደግሞ የጠላት ጦር ጎንደር ተነስቶ በለሳ ደረሰ። የአሞራው ውብነህ ጦር ከሌሎች አርበኞች ጋር አጣጥ መጠበቂያ ከተባለው ተራራ አካባቢ ገጠመው። የፋሺስት ጣሊያን ጦር ተደምስሶ የጦር አዛዦቻቸው ከጥቂት ወታደሮቻቸው ጋር በመሆን እግሬ አውጪኝ ብሎ ፈረጠጠ። በዚህም ጊዜ እንዲህ ሲሉ ተቀኙላቸው። የሰማውን እንጃ ሮም ገሰገሰ፣ የጦሩ መድኃኒት አሞራው ደረሰ። ያየህም ተናገር፣ የሰማህም አውራ፣ ተገናኝቶ ዋለ አሞራው ካሞራ። ጎንደር ከግንቡ ላይ ያለው ነጭ አንበጣ፣ ከምን ሊገባ ነው አሞራው ሲመጣ ብለው ተቀኙላቸው። በየደረሱበት ሁሉ ጠላት የሚበረግግላቸው፣ እንደ መንጋ የሚነዳላቸው፣ አልሞ የማይስተው ዓይናቸው፣ የማይደፈረው ክንዳቸው ሰው ሆነው ሳለ እንደ አሞራ የሚያደርጋቸው፣ በጠላት አናት ላይ እንዳሻቸው የሚከንፉት ጀግንነታቸው ሀገሬውን አጀብ አስባለው። እንኳን ኢትዮጵያ ባለቤትየው ጣሊያንም ቀና አንድ ቀን ባየው እንዳለ አርበኛው የአሞራው ውብነህ ጀግንነት ለወዳጅ ብቻ ሳይሆን ለጠላት ገረመው። አሞራው በየደረሱበት ጠላትን ድባቅ እየመቱ የአካባቢውን አስተዳደር እያጠናከሩ አያሌ ጀብዶችን እየፈጽሙ ነበር። የአርበኞች ሥራ አይሎ ጣሊያን ወደ ሀገሩ መኮብለል ሲጀምር ጎንደርን ለማስለቀቅ የደብረ ታቦር፣ የእብናት፣ የበለሳ፣ የቋራ፣ የወገራ በአጠቃላይ የሰሜን በጌ ምድር አርበኞች ከጣሊያን ፋሽስት ጦር ጋር ጦርነት ተደረገ። ጀግኖች አርበኞች በወገራ አምባ ጊዮርጊስ የነበረውን የጣሊያን ጦር እየደመሰሱ ወደ ጎንደር እንዲዘልቁ፣ የቀሩት ደግሞ በቁልቋል በርና ጭልጋ ቆላ ድባ የሚገኘውን ጠላት እየመቱ ወደ ጎንደር እንዲዘልቁ ተደረገ። የአርማጭሆና የጠገዴ አርበኞችም ራስ አሞራው ውብነህና ጀግኖች አርበኞችን የጎንደርን ጦር ከበው ጣሊያንን አርመጠመጧት። በዚህም ጊዜ በአርማጭሆ መንገድ፣ በወገራ መንገድ፣ በሰሜንም መንገድ፣ በመረባም መንገድ፣ በበለሳም መንገድ አይተላለፉ፣ አሞራው አርበኛ ይማታል በክንፉ፣ የሮማ ነጭ በሬ ተከቧል በብረት ሊበላው ነው አሉ አሞራው ዞረበት ተብሎላቸዋል። ገና በልጅነት ዕድሜያቸው የጀግንነት ሥራ እንደጀመሩ የሚነገርላቸው ታላቁ የጦር መሪ አሞራው ውብነህ ወደ ጦርነት ከመግባታቸው በፊት ጸሎት ያደርሱ እንደነበር ይነገርላቸዋል።
ታምራት ወርቁ የመማፀኛዋ ከተማ በሚለው መጽሐፋቸው አሞራው ውብነህ ሲጸልዩ መሬቱን እስከ ወገባቸው ድረስ ቆፍረው በመግባት ነበር ብለዋል። ከጦርነት በፊት ጸሎት ያደርሳሉ፣ ስልትም ይነድፋሉ ይባላል። የምድር አርበኛ ብቻ አይደሉም፣ የሰማይም አርበኛ ናቸው። ራስ አሞራው ውብነህ። ራስ አሞራው ውብነህ ከነጻነት በኋላ ከራስ እምሩ ጋር የአካባቢውን ሰላም በማስከበር ጀብዱ ፈጽመዋል። ልጆቻቸው ወይዘሮ ገዳሪፍና ወይዘሮ ኢትዮጵያ እንደነገሩኝ የዘውድ አማካሪ በነበሩበት ዘመንም ኢትዮጵያ ከሱዳን ጋር በሚያዋስናት ጠረፍ አንድ ስንዝር መሬት እንዳይሄድባት አድርገዋል። ድንበሯንም አስጠብቀዋል። ራስ አሞራው ጠላት የማይደርስባቸው ጥበበኛ፣ ቅን፣ አርቆ አሳቢ፣ መካሪ፣ የገንዘብ ፍቅር የሌለባቸው ጀግና ሰውም ነበሩ። ባለቤታቸው ዘነበች መሸሻም እንደ አሞራው ሁሉ ደፋር አርበኛ እንደነበሩ ነው የሚነገርላቸው። ባልና ሚስት ከአንድ ወንዝ ይቀዳሉ እንዲሉ ጀግናዋን አግብተው ኖረዋል። ሳይሰለቹ እየተኮሱ እንዲቀናቸው ኪዳን እያደረሱ ቆመው እያስቀደሱ ጠላትን ደምስሰው የነጻነት ዘመንን አመጡ። ባለቤታቸው ዘነበች መሸሻ ለጀግንነታቸው የአርበኝነት ኒሻን ባለ 5 ዘንባባ የድል ኮከብ ሜዳሊያ፣ የእንግሊዝ መንግስት የአፍሪካ ኮከብ፣ ከእንግሊዝ መንግስት የድል ኮከብ ኒሻን ተሸልመዋል። ጀግናዋ ሴት ጦር እየመሩና እያደራጁ ሀገርን ነጻ አድርገዋል። በጀግንነት የተዋደቁት የጨለማውን ዘመን አስቀርተው የብርሃንን ዘመን ያመጡ የብርሃን ሰው ናቸው። እኒህ ጀግና ከነጻነት በኋላ በጎንደር አደባባይ ለኢትዮጵያ ጦር ድጋፍ ያደረገው የእንግሊዝ ባንዲራ ከኢትዮጵያ ሰንደቅ ጋር ሊውለበለብ ሲል አሻፈረኝ ብለው የሀገራቸውን ሰንደቅ ብቻ እንዲውለበለብ ያደረጉ መሆናቸውንም ይነገርላቸዋል። በአንድ አገር አንድ ሰንደቅ እንጂ ሁለት አይፈቀድም። የሚፈቀደውም አረንጓዴ፣ ቢጫ፣ ቀዩ የኢትዮጵያ ሰንደቅ ነው ያሉ ሰው ናቸው። በእሳት ውስጥ ተፈትነው ሀገራቸውን ከጅብ አፍ ያተረፉት ራስ አሞራው ውብነህ መስከረም 6 ቀን 1975 ዓመተ ምህረት ነበር ሕይወታቸው ያለፈው። በእሳት የተፈተነ ዘመን አልፈው ያልተደፈረች ሀገር፣ ያልተቀናነሰ ክብር፣ ያልደበዘዘ የሀገር ፍቅር፣ በፈተና የማይናወጥ የጀግንነት ምስጢር አውርሰውልናል። ስሞ ከፍ እንዳለ ይኖራል። ክብርና ምስጋና ለጀግኖች አባቶቻችንና እናቶቻችን ይሁን። አሜን።